ይህን ቪዲዮ ሁላችሁም ላይክ ካደረጋችሁት ከአብርሽ እንደሚደርስ ባለሙሉ ተስፋ ነኝ። እንግዲህ ጉዳዩን ስጀመርላችሁ ሁላችሁም ታውቁታላችሁ። ብዙ ጊዜ እንዲሁም እናነሳለን። ለምንድን ነው አብረው የማይመጡ? ለምን ነው አብረው የማይሰሩ? ለምንድን ነው አብረው የማናያቸው? እያልን በተደጋጋሚ እንጠይቅ ነበረ። ግን አሁን ይህ 2 ወር ምናምን ነገር ጉዳያችን የሩታ ስለሆነ ትንሽዬ ያንን ነገር ትተነው ነበር። እሱ ምንድነው ያው ወሬ ያላበዛባችሁም አብርሽና ሙቤ ለምንድን ነው አብረው የማይመጡ? የተለያዩበት ጉዳይስ ለምን ነው? ከተለያዩ ከተጣሉ ተጣልተዋል ሲባል ወሬ ሰምቻለሁ። ግን ከተጣሉ ለምንድን ነው ማናስታርቃቸው? እንግዲህ ታውቃላችሁ በክርስቲያኖቹም ጾም ነው በሙስሊሞቹም ጾም ነው እና እነዚህ ልጆች ለምንድን ነው ድምፅ ሆነን ማናስታርቃቸው? አብርሽና ሙቤን ታውቁታላችሁ አይደለም? ከሞቤ ከአብርሽ ጋር አይለያዩም ነበረ። አብርሽም ከሞቤ ጋር ሞቤም ከአብርሽ ጋር በፍጹም ተለያይተው አያውቁም ነበረ። አሁን ግን አይ ቲንክ 6 ወር ምናምን ነገር ይሆናቸዋል። እኔ አይቻቸው አላውቅም። እና ዛሬ ከሆነች ጓደኛዬ ጋር ሳወራ ኧረ ሙቤና አብርሽ እኮ ተጣልተዋልኝ እና ለምንድን ነው የማናስታርቅ? ለምንድን ነው ድምፅ ማትሆን ምናምን ነገር ስትል ኧረ እኔ በእኔ ከሆነ ችግር የለው ምናምን ነገር አልኳት ማለት ነው። እና ሁላችሁም ይሄ ቪዲዮ ሁላችሁም ላይክ ካደረጋችሁት ከሙቤ ወይም ከአብርሽ በተለይ ደግሞ ለአብርሽ ሸር ብታደርጉት በጣም አሪፍ ነው። እንደገና ዩቱበሮችም ደግሞ እንዴ ለምን ነው ድምፅ ማትሆኑ ማለት ነው? እናስታርቃቸው። እኛ ለአንድ ሰው ብቻ ድምፅ ሳይሆን እነዚህ ልጆች ያው ተለያይተው አያውቁም። አሁን ግን እንዳያችሁት ያው አብረው አይተናቸው አናውቅም። ስለዚህ ማስታረቅ አለብን፣ አንድ ማድረግ አለብን የሚል ሀሳብ መጣልኝ። እንግዲህ ከተሳሳትኩ ይቅርታ። ቪዲዮውን ስትጀምሩት ሁላችሁ ላይክ አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ግሬስ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የመጣሁበት ቪዲዮ ከመጀመሪያው እንደነገርኳችሁ አብርሽና ሙቤ ለምንድነው ድምፅ ሆነ ለምን ማናስታርቃቸው? አብርሽና ሙቤ በጣም ወንድማማቾች ማለት ናቸው። በጣም ብዙ ነገር አሳልፈዋል። ሙቤም ከነ አብርሽ በጣም ብዙ ነገር አሳልፈዋል። አብርሽም ቢሆን ከሙቤ ጋር በጣም ብዙ ነገር ሲያሳልፈው አይተናል አይደለም። ስለዚህ ሀይሚዬንም አይቻት አላውቅም ከሙቤ ጋር፣ አብርሽም ከሙቤ ጋር አይተናቸው አናውቅም። አንደኛ የሙቤ ቻናል በጣም ሞቶበታል እና አብርሽ ከጎኑ ሆነህ ቪዲዮ ሰርተህ 1-2 ቪዲዮ ሰርተህ የማንንም ቪዲዮ እያስነሳህ እያየነህ አይደለም። አሁን የፍቅር ቻናል ያው ሞቶባት ነበር አይደል? በጣም ነበር የቀዘቀዘ 40 ቤት 30 ቤት ምናምን ነገር ነበር ከ2 ወር በፊት ምናምን ነገር ሲታይ የነበረ እና አሁን አብርሽ ገባ ያው 200,000 ምናምን ነገር እየታየላት ነው። እና ስለዚህ ኦኬ የሰርጉ ቀን አብረን አይተናቸዋል እንዴ ሙቤና አብርሽ? አይ አብረው አሉ፣ ግን አብረው ከአንድ ወንበር ምናምን ነገር አይቻቸዋለሁ፣ ግን ሲያወሩ አላየናቸውም። እና ስለዚህ ታረቁልን። በተለይ ደግሞ አሁን እንዳልኳችሁ ጾም ነውና በክርስቲያኖችም በሙስሊሞችም ጾም ስለሆነ ያው ይቅርታ ምናምን ነገር ብትባባሉ ብዬ ነው የመጣው። እና ሁላችሁ እንግዲህ ይህን ሀሳብ ከተስማማችሁ አረ ልክ ነሽ ካላችሁኝ ላይክ እና ሸር ካደረጋችሁት ከአብርሽ ይደርሳል። አብርሽ ደግሞ አብርሽ ያለበትን ጉዳይ ሁላችንም እናውቃለን። በዚህ ሳምንት ያው ከሩታ ጋር ያለው ሙድ ጥሩ ስላልሆነ ያንን ነገር አስበህ ወይም ይህን ነገር አድርግ ማለት በጣም ከባድ ነበር። አሁን ግን ከሚስቱ ጋር ፍቅር ስለሆነ ከሚስቱ ጋር ስለታረቀ ከሩታዬ ጋር፣ ስለዚህ አሁን ደግሞ ሙቤና አብርሽን ማስታረቅ አለብን። ሁለቶች ወንድማማቾች ስለሆኑ ለምን ይለያያሉ? ሁለተኛ የሙቤ ቻናል በጣም ሞቶበታል። እናንተ ደግሞ መለያየት የለባችሁ ብዙ ነገር ስላሳልፋችሁ። እኛም ደግሞ ከአብርሽ ጋር ሙቤን ስናየው በጣም ደስ ይለናል። ሙቤም አብርሽ ከሙቤ ጋር ሙቤ ከአብርሽ ጋር ስናያቸው እንዴት ደስ እንደሚሉ እና ይሄ ሀሳብ መጥቶልን ኦዲየንስ ናትን ያው በጣም እናወራለን። ያኔ 24 ሰዓት ነው እናወራ እና ስለዚህ የሙቤ ቻናል እስቲ ላይቭም ስትገቢ እንደዚህ ስትይ ያው እዩለት በያቸው ምናምን ነገር አለችኝ፣ አስታወሰችኝ። እኔ ወላሂ ረስቸው ነበር። በነገራችን ላይ ይጣሉ አይጣሉ ማውቀው ነገር የለኝና ተጣልተዋልና ድምፅ ባይሆን እኔ ድምፅ ከሆንኩኝ ደግሞ አንዲቱ ደግሞ ድምፅ ትሆናለች። ከዚያ በኋላ አብርሽ ታውቃላችሁ ያው የይቅርታ ልብ አለው። ሁለተኛ ሸሚ ይዘዋልኝ እና ስለዚህ የእነዚህ ልጆች ጉዳይ ጠባቸውን ምንም ነገር ባናውቅ ይጣሉ አይጣሉ እኛ የምናውቀው ነገር የለንም። ግን የኛ ችግራችን አብረው አይተናቸው ስለማናውቅ፣ ስለዚህ አብርሽ ደግሞ የሙቤን ቻናል
ትንሽ አብሮት ቢሰራ እና ቢያንቀሳቀስለት የሚል ሀሳብ ነው። አንደኛው ወንድማችን ነው፣ ብዙ ነገር ስላሳለፋችሁ ለዚያ ነው። ጌቶችዬ ብዙ ነገር የሚጨምረው ነገር የለኝም፣ ግን በቻላችሁት መጠን ላይክ አድርጉ እና ቤተሰቦች ያው ወሬ አላበዛባችሁም። እንግዲህ ይሄን ቪዲዮ ላይክ ካደረጋችሁት ለአብርሽ ይደርሰዋል ብዬ ተስፋ አደርጋለሁ።